إن من أعظم نعم الله على عبده أن يحببه إلى خلقه الله لعند باريو كم يولت ولا توج كتعلق وجهه مهكل له السوف طران زندا ተወዳጅ እንዲሆን ማድረግ ነብይ ሙሳ شوفوا አስቡትማ አንድ በጣም አምባገነን የሆነን ሰው አምሯቸው ላይ ሳሉ ከዛ ያምባገነን የሆነ ሰው ይደም ኖርማል አምባገነን አሁን መናቀነት አምባገነን አይደለም ህልም አየ ከዚያ ያ ህልም ሲተረጎም ደሞ ህልሙ በታየበት አመት የተወለዱ ህፃናቶች ሁላ ወንዶቹ ማለት ነው መታረድ አለባቸው ተብሎ ተተረጎመ ዘን በዚህ ጊዜ ልጅ ወለዳችሁ እናንተ ከዛ ይህ ልጃችሁ ወንድ ሆነ ደሞ ከዚያ እንግዲህ የዚህ አምባገነን የሆነ ሰውዬ ሰራዊቶች እየፈለጉ ያሳደዱ ገና ልጁ ሲወለድ ነው ኦኬ ተወልዷል ጨቅ እየተደረቀ አስቡት በዚህ መልኩ የሆነን አንድ ኮሚኒቲ ማህበረሰብ ማለት ነው በዚህ ጊዜ ነብይ ሙሳ አለይሂ ሰላም ተወለዱ እናታቸው በጣም ሲጨንቃቸው ምን ማድረግ እንዳለባቸው ግራ ሲጋባቸው እንግዲህ በጣም በተጨመነቁበትና በተጠበሳት አላህ Subhanahu Wa Ta'ala ያላቸው ላይ ወህይን አወረደ ማለት ኢልሃም አደረጋቸው ይሆነ ሐሳብ ሁላ አለባቸው የነብይ ሙሳ እናት ከዛ በኋላ ውሃ ላይ ጣሉት እኔ በጣም ነው የሚገርመኝ አስቡት እንግዲህ እናቶች በደንብ ትረዱኛላችሁ ያስባለሁ አዲስ የወለዳችሁት ልጅ የሚንቀሳቀስ ነገር ላይ አስቀምጣችሁት ማለት በእናንተ ቤት እየደበቃችሁ ነው ያላችሁት ግን የሚንቀሳቀስ ነገር ላይ አስቀምጣችሁት ስትተውት ማለት ሰው እኮ ደረቅ ቦታ ነው አይደል የሚያስቀምጠው የሆነ ተራራ ላይ የሆነ በረሃ ላይ ምና ሄዳችሁ ድጋሚ ማግኘት የምትችሉበት ውሃ እኮ ይዳል ውሃ ላይ አስቀመጠችው ነብይ ሙሳ የጠላታቸው ቤት የገዳያቸው ቤት ወይም ሊገላቸው የሚፈልጋቸው አካል ቤት ገብተው ቤተ መንግስት ገብተው አላህ ምን አደረገ ወልቀይቱ عليك محبة مني አላቸው ከኔ የሆነ ፍቅርን አንተ ላይ አሰፈንኩኝ ይላል ጣልኩኝ محبين ከዚያስ ፍርዓውን محبة የፍርዓውን ሚስት محبة ሊገላቸው ይፈልጋቸው የነበረው ሰውዬ በቃ አሳዳጊያቸው ነው ማለት ነው شفتوا ስለዚህ አላህ Subhanahu Wa Ta'ala በጣም አብዝተን ለንለምነው ከሚገቡ ነገሮች መካከል የሰው ፍቅር እንዲሰጠን